ካላችሁ መምህራኖቻቸውን አምጧቸውና እንወያይ። እናንተን ደግሞ ከሌሎቹ ከዚህ ከስር ከማያቸው ክርስቲያኖች ስለማለያችሁ ገስ ላይ አስተናግዳቸዋለሁ። እንደሆንም አክብሬ ይኸው አንተ ብቻ አወራለሁ ገስ ላይ ማለት ነው። አሁን ማውራት እንችላለን እያልኩ ነው ያለሁት። መወያየት ከፈለክ ይኸው ሜዳውም ና እንወያይ። አሁን ዝግጁ ነኝ እኔ። ዝግጁ ካልሆንክ ማለት ነው አንተ እኔ አሁን ዝግጁ ነኝ ና አሁን እንወያይ እያልኩ ነው እዚሁ ገስ ላይ ደቂቃ ይዘን እንወያይ ከፈለክ ማለት ነው። በደቂቃ ራሱ ሆስት ምናምን ለእናንተ አስፈላጊ ስላልሆነ ሆስት አናረገውም ማለት ነው። ስለዚህ አሁን መወያየት ትችላለህ። ቃል ትወያያለህ። ለእናንተ ስትል ክሊር አድርገው። ለእናንተ ስትል መሰሎች ማን ናቸው? እናንተ አሉ እናንተ አላችሁ እዚህ ውርውር የሚሉ ልጆች አሉ እና እናንተ ይኸው እዚሁ ገስት ላይ መወያየት እንችላለን እያልኳችሁ ነው ያለሁት። ና እንወያይ። ናስ አልገባኝም። ሜቢ ፎርማል ዲቤት ብዬ ነው በክብር ነው የጠራውና ሜቢ ዋይ ኖት ላይክ ለምንድን ነው የማትቀበለው? ለምንድን ገስት ግዴታ መሆን አለበት? አሁን መሆን አለበት ነው ማለት ይሄ ንቀት አይመስልም? ከንግግር እንኳን አክብሬ ነው አሁንም ቤት የመጣሁት። ኦኬ ጨርስ። አይ ንቀት አይደለም። ችግር የለውም። አክብሬህ ምናምን የሚለውን አቆየውና እኔም ደግሞ የናኩ አይደለም ያልኩ ምንድን ነው መምህራኖቻችሁ ካሉ ለመምህራኖቹ ሆስት ገባለሁ። የትኛውን መምህር መምጣት ይችላል ተናግሬያለሁ ነው ከዚህ በፊትም ማንም እኔ ፊት ደፍሮ አይቆምም። የትኛውን መምህር ብያለሁ። መምህራኖቻችሁ ካሉ መምጣት ይችላል። እኔ ግን ለእናንተ ሆስት አልገባም። አንተ እዚህ ከሌሎቹ እዚህ ስር ከማያቸው ክርስቲያኖች ስለማለየ እዚህ ስር ክርስቲያን አንድ ክርስቲያን መጥቶ ና አነስ ሆስት ዛሬውኑ ካልገባ በዚህ ቀን ካልገባን ሆስት ምናምን ስላለ አልቀበለውም። ከማንም ሰው ጋር ሆስት የምገባ ሰው አይደለሁም። ሆስት መወያየት ገና የሆነ እድገት ይፈልጋል። ስለዚህ ምን ታረጋለህ? መጀመሪያ ከገስት ማለፍ አለብህ። ከገስት ካለፍክ ኦፍ ኮርስ በሆስት እንወያያለን። ስለዚህ አሁን ገስት ላይ ዛሬ መሆን የለበትም። ሌላ ቀንም መምጣት ትችላለህ። ገስት ላይ መወያየት እንችላለን። ግን ከገስት ስታልፍ የዛኔ ለሆስት ብቁ ስትሆን ሆስት ላይ እንወያያለን ማለት ነው። አሁን ገስት ላይ መወያየት ከቻልክ ይኸው መወያየት እንችላለን እያልኩ ነው ያለሁት። አሁን ዝግጁ ነኝ። ዝግጁ ካልሆንክ ማለት ነው። አይ ኖ ፕሮብሌም። ስለ ዝግጅትነት ስለ መዘጋጀትና አለመዘጋጀት እሱ በዲቤቱ የምናየው ይሆንና ከጨረስክ ማለት ነው። አናስ አክብሬ ስለጠራው ስለ ሜቢ እኔ ዝቅ ብዬ አንተ ከፍ ብለህ ሳይሆን ሪያሊቲው ምንድነው ዲቤት ፎርማል ዲቤት ተብሎ ሲጠራ ለእኔ አትመጥኑኝም እንደገና ደግሞ ከገስት ካላለፍክ የሚባል ነገር የለም። ሁሉም አፖሎጂስት ቤቱን ይከፍታል፣ ይሰራል። ሜቢ የራስህ የሆነ ምልከታ ካለ የኔ ኳሊቲ ምንድን ነው? የወረድኩበት ምክንያት ምንም የወረድኩበት ምክንያት የለም። ሲቀጥል ማንም ሰው ሁሉም አፖሎጂስት ኢትዮጵያ ውስጥ የምናውቃቸው ቤታቸውን ከፍቶ ነው የሚሰሩት። ከገስት ካላለፍክ የሚባል ነገር ሲኦሲ አይደለም። ስለዚህ በኮሆስት ነው የምፈልገው፣ ምክንያቱም አይ ኒድ ፍሪደም። ሲቀጥል ደግሞ አይ ኒድ ዩር አክሰፕተንስ፣ አንተ አክሰፕት ማድረግን እፈልጋለሁ። ስለዚህ በጨዋነት ነው እየጠየቅኩ ያለሁት። አንተም አክሰፕት አድርግና ቀኑን በውስጥ አውርተን ዲቤት እናድርግ። ኦኬ ጨረስክ? እሺ ቃል እኔ አንተ አፖሎጂስት መሆንህን እራሱ አላውቅም እና አፖሎጂስት ከሆንክ ኦኬ አፖሎጂስት መሆንህን ስለማላውቅ ለዛ አፖሎጂስት መሆንህን ፕሩቭ ማድረግ አለብህ እኔ ጋር መተህ ማለት ነው። ክርስቲያን አፖሎጂስት ከሆንክ ማለት ነው የሚተማመኑ በአፖሎጄቲክስ ከሆንክ እዚህ ጋር መተህ ፕሩቭ ማድረግ አለብህ። ስለዚህ መጀመሪያ ማንም ሰው እኔ ከሌሎቹ ክርስቲያኖች አንተ ለይቼ ስለማላይ እዚህ ስር ካሉ ክርስቲያኖች ማለት ነው ኦኬ ድምጼ ይሰማል? ያ ጀማ ልሳል አሁን ቀጥል። ይሰማል? ቀጥል። ያ ቃል አንተ አፖሎጂስት እንደሆንክ ራሱ እኔ ስለማላቅ ማለት ነው አፖሎጂስት ነኝ ስላልክ ብለሃል አሁንና ከይቅርታ ጋር አፖሎጂስት እንደሆንክ እንኳን አላቅም። ስለዚህ ምን ታረጋለህ መሰለ እኔ አንተ አፖሎጂስት እንደሆንክ እንኳን አላቅም። ከሌሎቹ ከተራው ከዚህ ከስር ከምመለከተው ከሌሎች ክርስቲያኖች ስለማለየ መወያየት ከፈለክ ይሄው እዚሁ ጋር መወያየት እንችላለን። እዚህ ጋር መወያየት የማትፈልግ ከሆነ አፖሎጂስት እንደሆንክ መጀመሪያ አይተንህ ምናምን ለውይይት የምትመጥን ከሆነ ምክንያቱም ማንንም ሰው ከስር ስለመጣ ከስር መጥቶ አንድ ክርስቲያን አነስና እንወያይ ስላለ እኔ ውይይት የምቀበለው አይደለም። ያ ሰው ፕሩቭ ማድረግ አለበት እኔ ጋራ መጥቶ ማለት ነው። ገስ ላይ ተወያይተው የሚመጥን ከሆነ ለዲቤት የሚመጥን ከሆነ እወያየዋለሁ። ምን ታረጋለህ? መጀመሪያ በዚህ በገስት እንወያያለን። ከዚህ ከገስት ካለፍክ ኦፍ ኮርስ ዲቤት የምናደርግ ይሆናል ማለት ነው። አሁን ትወያያለህ አትወያይም?
ሌላ ወሬ አልፈልግም። አሁን ትወያያለህ እኮ ትወያያለህ ወይ? ያ አንድ ሰው አሁን ከስር መጥቶ አነስና እኔ አፖሎጂስት ነኝ እና እንወያይ ስላለ አይ እሱ አፖሎጂስት መሆኑን እኔ ለማወቅ ምናምን እንዲህ ቤት ገባለሁ ከዚህ ጋር ታይሜን ገድዬ ምናምን ማለት ነው። ብራዘር እኛ ስራ ያለን ሰዎች ነን እና ጊዜያችንን ዝም ብለን ዌስት የምናደርግ አይደለም። ሰው መወያየት ከፈለክ አሁን መወያየት እንችላለን። ሰዓቴን አትግደል። ትወያያለህ? አሁን ያልከው አልገባኝም። ስፔሲፊክሊ አሁን ያልከው አልገባኝም። ካልገባ ማንኛውም ክርስቲያን ቆይ ማንኛውም ክርስቲያን አልቀረም። እኔ ማንኛውም ሙስሊም ውይይት ጥሪ ወይም ዲቤት ቢያቀርብልኝ አክሰፕት አደርጋለሁ። ምንም ችግር የለብኝም ከኡስታዝ እስከ አማኝ ድረስ። ስለዚህ አንተም አፖሎጂስት ብለህ አክሰፕት የምታደርግ ከሆነ ይሄንን ዲቤት ጥሬን አክሰፕት አድርግና በኮሆ ውስጥ ዲቤት እናድርግ። በጸባይ ነው እየጠየቅኩ ያለሁትና ከዚህ የበለጠ እንግዲህ አነስ ትንሽ ይከብዳል። የራሴን ክሊር አድርጌያለሁ። ሜይ ቢ አንተ ክሊር ማድረግ የምትፈልገው ነገር ካለ ክሊር አድርግና እንቀጥል። ኦኬ፣ ምንም እንቀጥለው ነገር የለም። እንወያይ እያልኩ ነው ያለሁት። ይኸው መወያየት እንችላለን እያልኩ ነው ያለሁት እና አንተ ተቀበልክ ማለት እኔና አንተ አካሄዳችን አንድ አይነት አካሄድ ነው ማለት አይደለም። እኛ ሙስሊሞች ለምሳሌ እኔ አንድ ስራ ያለኝ ሰው ነኝ እና ማንም ሰው ከመሬት እየተነሳ እና ኦፊሻል የሆነ ዲቤት እናድርግ ስላለኝ ብቻ የምቀበል አይነት ሰው አይደለሁም። ዲቤት መግባት ከፈለገ ያ ሰው የሆነ ኦፊሻል ዲቤት መግባት ከፈለገ ያ ሰው ሂያፍ ቱ ቢ የሆነ መምህር መሆን አለበት፣ አፖሎጂስት መሆን አለበት። አፖሎጂስት ከሆነ ኦፍኮርስ እቀበለዋለሁ። ግን ማንም ተራ ሰው ከመሬት ተነስቶ እና ኦፊሻል ዲቤት ካላደረግን አነስ ስላለ አልቀበልም። ኦፊሻል ዲቤት እናድርግ አነስ ምናምን ስላለ ከመሬት ተነስቶ አልቀበልም። ግን ያ ሰው ገስት ላይ ላስተናግደው ዝግጁ ነኝ። ሌሎች ክርስቲያኖች ጋራ ለምሳሌ ቁጭ ብዬ ገስት ላይ አስተናግዳለሁ። እዚህ ጋራ ቁጭ ብዬ እንደማስተናግደው ማለት ነው። አሁንም እየገቡ እንደነበረው ክርስቲያኖችን እዚሁ ጋራ ቁጭ ብዬ ገስት ላይ አስተናግዳለሁ። አንተንም ከሌሎቹ ክርስቲያኖች ለይቼ ስለማላይ እዚህ ጋር ገስት ላይ ላስተናግድ ዝግጁ ነኝ። ውይይት ከፈለክ ሪሊ ማለት ነው መወያየት ከፈለክ ይኸው ገስት ላይ እንወያይ። እዚሁ ጋር መወያየት እንችላለን። ማንም ሚውት አያደርግም። ፍሪ ሆነ እዚህ ጋር ማውራት ትችላለህ። ማንም ሚውት አያደርግም። ታይም ሰጥሃለሁ። ማውራት ትችላለህ። ይኸውና እንወያይ። ትወያያለህ? ሌላ ወሬ አልፈልግም። ፎርማል ዲቤት ፎርማል የሆነውን ዲቤት እኔ ያቀረብኩልን ኦፊሻል የሆነውን አልቀበልም ማንም ክርስቲያን ስላልክ ሜይ ቢ እኔ ደግሞ ዛሬ አሁን የራሴን ምልከታ ላስቀምጥና ከዛ በኋላ እንቀጥላለን። የሆነ ፖይንት መጀመሪያ ላይ ላስቀምጥ። የመጀመሪያው ፖይንት ማንኛውም ሙስሊም በእስልምና እምነት ተከታይ በየትኛውም ቶፒክ ለኔ አንዴ ላውራ ሉክ አያር አንዴ ላውራ አንዴ ላውራ ፕሊዝ ማንኛውም የእስልምና እምነት ተከታይ በፈለገው ዲቤት በፈለገው ቶፒክ ዲቤት ቢጠራኝ አምሬዲ እዚሁ ጋር 247 ሰው አለ። እዚሁ ጋር ይሄንን እናገራለሁ። ሜይ ቢ ሪከርድ ሊኖር ይችላል። ይሄንን ቬሪፋይ አድርጉ። ሲቀጥል ማንኛውም ነው ያልኩት። ሲቀጥል አናስ ወገናችን ዛሬ እንደ አጋጣሚ ሜሴጅ አስቀምጬልሃለሁ አላየኸውም። ኦፍኮርስ አሁን ደግሞ ቤስት ከፍታ አይቼ የመጣውና ሜይ ቢ ካላየክ ሜንሽን ያደረግኩን ቪዲዮ ልነግርህና አይዲያን ልቀበል ነው የመጣሁት። ስለዚህ ስራ ቦታ ነኝ። ሌላ ጊዜ ላይ ገስት ካልሆነ አልፈልግም የምትል ከሆነ መጥቼ እወያያለሁ። ጎበዝ ልጅ። እሺ ገስት መተህ መወያየት ትችላለህ። እኔ ደግሞ አንተ የምትሄደውን አካሄድ አይደለም የምንሄደው። እኛ ሙስሊሞች ምን አለን መሰለህ? ክራይቴሪያ አለን። ለውይይት የምናስቀምጠው ሰው አለ፣ ለሆስት የምናስቀምጠው ሰው አለ። ያ ሰው መምህር መሆን አለበት እና እነዚህም ፋይሎቻችንን ባይዜ እኔ ልናገር እዚህ ጋራ ማለት ነው ግልጹን እዚህ ጋራ አንድ ረንደም የሆነ ከስር የሆነ ክርስቲያን ስለመጣ ብቻ ዲቤት አልቀበለው። ምክንያቴን ላስቀምጥላችሁ። ምንድነው ምክንያት ከተባለ እዚህ ጋር እኛ የምንሰራው ፋይል ማለት ነው እዚህ ጋር ያለው ፋይል የምትመለከቱት ማለት ነው በጣም ትላልቅ ማስረጃ ነው ያለው እዚህ ጋር ማለት ነው። እና ምንድነው ማድረግ የሚፈልጉት ከላይ ላሉት መምህራኖቻቸው የዲቤት ጥሪ ቀርቦላቸዋል። ለማቅረብ የነበረ ለጋዲስ አቅርቤለት ነበረ፣ ለታላቁ ጅብሪል አቅርቤለት ነበረ፣ የሆነም ዲያቆን ነበረ ለሱም አቅርቤለት ነበረ። ዴኦራን ማለት ነው። እና አንድ ረንደም ሰው ይልካሉ። ረንደም ማለት ነው። ያን ሰው ለምንድን ነው የሚልኩት ከተባለ ይሄ ሰው ዲስትሮይ ቢደረግ እኔ ይህንን ሰው ዲስትሮይ አድርጌ ብልከው ማለት ነው በማስረጃዎቼ አይ አንድ ተራ ሰው እኮ ነው ያዋረድከው ነው የሚባለው። አላህ ምስክሬን እንዲህ ነው የሚሉት። አንድ ተራ ልጅ እኮ ነው ያዋረድከው ይባላል ማለት ነው። ከዛ በኋላ ግን እነሱ በዛ ዲቤት ላይ የኔን ማስረጃ እኔ የማወጣውን ማስረጃዎች ካርዶች
ቁጭ ብሎ ይጽፋሉ ማለት ነው። ይህን ነው የሚያደርጉት ነገር። እኛ እንደዚህ ዝም ብሎ ሰዎች ማለት ነው እና ከይቅርታ ጋራ እንትን አናደርግም፣ የሆነ ሆስት ምናምን አንገባም። ገስት ላይ መታችሁ ገስት ላይ እናስተናግዳችኋለን። ሌላ ቀን ገስት ላይ መምጣት ትችላለህ። ቃሌ እናመሰግናለን ማለት ነው። ከፈለክ ገስት መምጣት ትችላለህ። አሁንም መወያየት ትችላለህ። እኔ ዝግጁ ስለሆንኩኝ ስራ ቦታ ነኝ ብለኸኛል። በደንብ ተዘጋጅተህ ፍሪ ስትሆን መምጣት ትችላለህ። እኔ ቤቴ ክፍት ነው ሁሌም ማለት ነው። ላስተናግድህ ዝግጁ ነኝ እዚሁ። ኖ ፕሮብሌም። እኔ የትኛውን ቤት እመጣለሁ። በፈለግከው ቤት ልጠራኝ ትችላለህ፣ ልመጣም እችላለሁ። ፎርማል የሆነ ዲቤት ከአንተ ጋር ኮሆስት አልገባም ነው አሁን የመጨረሻው ክሌምክ። ምክንያቱም ያነሳቸው ክሌሞች ለእኔ ውሃ አላነሳልኝም። ኦፍኮርስ ከእናንተ ጋር ሆስት አልገባም እያልኩ ስንቴ ነው የምነግርህ? ከእናንተ ጋር ሆስት አልገባም፣ ምክንያቱም ለሆስት አትመጥኑም እያልኩ ነው። ስለዚህ ከሌላው ማህበረሰብ ስለማለያችሁ ከሌላው ከስር ካለው ማህበረሰብ ስለማለያችሁ እነዚህን ሰዎችም ለምሳሌ ከስር የሆነ ዮኒ የሚባል ልጅ እያየው ነው። ዮኒ መጥቶ የውይይት ጥሪ ያቀረበልኝ አነስ ውስጥ ይገባል ነው ገስት ላይ ያስተናግደዋለሁ። ከዛ ከገስት የሚያልፍ ከሆነ ሜቢ ውስጥ ይገባል ማለት ነው። ስለዚህ ውይይት ከፈለክ ገስት እመጣለሁ ብለሃል አይደል? ይኸው መምጣት ትችላለህ፣ እጠብቅሃለሁ። አሁንም መወያየት እንችላለን ከፈለክ። አታድክመኛ። ኦኬ፣ ኧረ እኔ ምንም አላደክምም። የስራ ቦታ ነኝ ያለሁት። ፕሮፌሽን ያለሁበት ቦታም አይፈቅድም አሁን ላይ ለማውራት በዲቤት መልኩና ቤቴ ስሆን ኮሆስት አልመጣም አልክ አናስ፣ የምር ነው ግን አልመጣም አላልኩም። መምህራኖችን ጥራ ነው ያልኩ። ጥራቸው መምህራኖች የራሳቸው የሆነ ሪዝን ሊኖራቸው ይችላል። ግን እኔ ተራ የሆነ የምር ሪዝን ያላቸው እነሱ የራሳቸው ሪዝን ሊኖራቸው ይችላል። እኔ አይመለከተኝም። ለራሴ እኮ ነው፣ ስለ ራሴ ላወራ ነው የመጣሁት እያልኩ ነው። አናስ መጀመሪያ ምን ታደርጋለህ? ሆስት ከፈለጉ ከመምህራኖች ጋር እገባለሁ። ከአንተ ሳይሆን የአንተ መምህራን አሉ ያቀረብኩላቸው ማለት ነው። ለሰዓታት ቤታቸውን ከፍቶ ስለ እኔ ከዲያቆናት ጋር ትብብር እያደረጉ የሚያወሩት እነ ጋዲሳን ጥራቸውና መጥቶ ከኔ ጋር መወያየት ይችላሉ። አንተ ግን ከገስት ስለማታልፍ ገስት ላይ ያስተናግዳለሁ ማለት ነው። ስለዚህ ገስት ላይ መምጣት ትችላለህ ሲመች ማለት ነው። አሁን ስራ ቦታ ነኝ ብለሃል። አይ ቲንክ ስራ ቦታ ከሆንክም ፈጣሪ ነው የሚያውቀው ይሁን መምጣት ትችላለህ ይዛኔ። ኦኬ፣ ከገስት ስለማታልፍ የሚለውን ትንሽ በጣም በቃ ነገረህ እኮ ሀቢቢ። በቃ የራሱ የሆነ ባውንደሪ ያለው አነስ ራሱ ለውይይት የሚፈልጋቸው ሰዎች አሉ። እነሱ ደግሞ የአንተ መምህራኖች ናቸው። እነሱ ይምጡ አለህ እኮ። በጣም ተደግሞ እኛ ትምህርት ልንማር ነው። አሁን ወደ ትምህርት እንግባ። አነስ ወይ የሚወያይ ከሆነ ተወያዩ። አሁን መወያየት ማትችል ከሆነ ሀቢቢ በቃ እኛ ወደ ትምህርት እንግባ። እሺ ቃል አሚራ አንዴ ላውራና ትቀጥላለህ። ችግር የለውም። ትቀጥላላችሁ፣ ወደ ትምህርታችሁ ትቀጥላላችሁ። ግን ብራዘር አንዴ ተረጋጋ እባክህ። እስካሁን እባክህን ተረጋጋ። ታግሼ እያወራሁ ነው ያለሁት። 10 እየተመላለስኩ ነው እና ገስት ላይ አስተናግድሃለሁ ብያለሁ። ገስት ላይ እመጣለሁ ብለሃል። አሁን ይመቻል ለመወያየት? ቃል ይመቻል አሁን ለመወያየት? ቤት ስትከፍት እመጣለሁ። ይመቻል ለመወያየት? ቤት ስትከፍት እመጣለሁኝ። ኦኬ፣ የሚመቸኝ ሰዓት አጋጣሚውን ካለ በሜሴጅን በዲም እናወራለን። ስትከፍት እመጣና እንወያያለን። ግን አሁን ዛሬ የማይመች ቦታ ነኝ እና ችግር የለውም። በቃ ሲመች ና። ኦኬ፣ ወደ ርዕሳችን እንመለስና በርዕሱ ዙሪያ መወያየት የምትፈልጉ ካላችሁ ክርስቲያኖች፣ ይኸው ክርስቲያኖች የምታመልኩት 3 አምላክ ነው እያልኩኝ ያለሁት። የሚወያይ ክርስቲያን ካለ ይኸው መግባት ይችላል። አይ 3 አምላክ አናመልክም እኛ የሚል ክርስቲያን ካለ መወያየት ይችላል። እና ነግሬያቸዋለሁ እንዳልኳቸው ነው። እና ለእንደዚህ አይነት ልጆች እኔ ማስረጃዬን የሆነ ካርዶቼን አላስረክብም። እና እዚህ ጋር የምንሰራው ፋይል በጣም ትላልቅ ፋይል ነው። ባይዜ ከፍቼ ስላላሳየኋቸው ነው፣ ለውይይት ያዘጋጇቸው ናቸው። እና ለእነዚህ መምህራን የተዘጋጁት መምህራኖቻቸው አልመጡም። ለእና ደግሞ እነዚህ ልጆች ይልካሉ ማለት ነው፣ እዚህ ውር የሚሉ ልጆችን ማለት ነው። እኔ ከነዚህ ውር ከሚሉ ልጆች ጋር ስወያይ የምወያይበትን ማስረጃዎቼን ወይንም ካርዶቼን ለመጻፍ ቁጭ ብሎ ማለት ነው። እዚህ ጋር አነስ እንደዚህ አይነት ነገር ይዞ መጣ፣ ይሄንን ለመጻፍ ከዛ ዝግጅት ለማድረግ ማለት ነው የራሳቸው እና መምህራኖቻቸው
እንትን ያው አንተ ያመጣኸውን ማስረጃ አይተው ነው ዲቤትህን ራሱ የሚቀበሉት። ሜቢ እነሱ እንትንም ማለት የሚችሉት ከሆነ መመለስ የሚችሉት አይነት ማስረጃ ከሆነ ውይይቱን ለመቀበል ነው። ካልሆነ ግን በዛውም በቃ አይ ብለው እንደቀሩ ለመቅረት ነው እነኚህ ትንንሽ ልጆች የሚላኩት። እና ከታች ሌላ ነገር እንደዚህ የምትሉ ልጆች የእሱ ተከታዮች እኛ ነቃ ደንገጥ ያደነን አልሐምዱሊላ ሙስሊሞች። ፔና ገብታል ሚዩት ከፍቶብሃል። ቀጥል አሚሮ። እና እንደዛ ነው በቃ እንትኑን ማስረጃውን አይተው በቃ የሆነ እነሱ ያንን ማስረጃ ሪፊዩት ማድረግ የማይችሉት ከሆነ አይመጡም። በቃ እነዛ መምህራኖቹ ማለት ነው እነኚህን ትንንሽ ልጆቹን ይልኩና ማስረጃቸውን እስቲ አውጡ አስወጧቸው አይነት ነገር ነው ውይይት እንዲያቀርቡ የሚያደርጉት። ስለዚህ ከታች ያላችሁ የእሱ ተከታይ ክርስቲያኖች እዚህ ጋር ያሉት ሁሉም 300 ሙስሊም ወንዱም ሴቱም ነቃ ደንገጥ ያለ ነው አልሐምዱሊላህ። እናውቃለን። ኤኒዌይስ ርዕስ እንዳናደርገውና ወደ ትምህርታችን ብንገባ አሪፍ ነው። አነስ ያ መርሃ አንድ ነገር ግን እዚህ ጋር ክሌሪፋይ ላድርግላችሁ ማለት ነው። ከስር ለምን ትፈራለህ ምናምን ለምትሉ ክርስቲያኖች ማለት ነው ይኸው ተቀብዬዋለሁ ገስት ላይ ልወያየው እና ከዚህ በፊት እንኳን ይሄ ልጅ ማለት ነው ፕሪቪየስሊ ዲቤት አድርጌያለሁ ከሁለት ክርስቲያን፣ አንደኛው ፕሮፌት ተብዬ ነው፣ አንደኛው ደግሞ ቴዎሎጂያን ቴዎሎጂያን ነው አለን የሚሉ ፕሮቴስታንቲዝም ዘንድ በቃ እየሄደ ዲቤት የሚያደርግላቸውን አካል ዲቤት ገብቻለሁ ፕሪቪየስሊ ካላያችሁ ማለት ነው። ስለዚህ እኔ ማንንም አልፈራም። መጥቶ ወይም ልጅ ይሁን ሌላም ልጆች ካሉ ገስት ላይ ያስተናግዳቸዋለሁ። ግን ለውይይት የሚመጥኑት ከሆነ ደግሞ ያቀረብኩላችኋለሁ እነ ጋዲሳ ማለት ነው እነሱ መጥቶ ይቀበሉ። እነሱ መሸሹን ትቶ ማለት ነው። አሁን ወደ እነዚህን ርዕስ ማድረግ ትተን ወደ እናንተ እንለፍና ፔናልቲ አለ ፔናልቲ ፔና አይ ቲንክ ሙስሊም ነው አቢቢ ሙስሊም ልጅ እኔ ክርስቲያን መስሎኝ ነበር። ክርስቲያኖች አኪዝ እያረኳችሁ ነው ያሉት ሶስት አምላክ ነው የምታመልኩት እያልኳችሁ ነው ያሉት። ክርስቲያኖች ሶስት አምላክ ነው የሚያመልኩት እያልኳችሁ ነው ያሉት። ፕሩቭ ሚ ሮንግ ግቡና ማለት ነው አይ እኛ ሶስት አምላክ አይደለም የምናመልከው የሚል ክርስቲያን ይኸው ገብቶ እኔን ፕሩቭ ማድረግ አማልክት ነው የምታመልኩት እያልኳችሁ ነው ያሉት። አይ እኛ አንድ አምላክ ነው የምናመልከው የሚል ክርስቲያን ካለ መግባት ይችላል። አኪዝ እያረኳችሁ ነው ያሉት እና ሙከሚል ሰላም አለይኩም ያ አበቡ ወአለይኩም ሰላም አለይኩም አልሐምዱሊላህ ደህና ነኝ። ሙከሚል እንዴት ነህ? አለ አልሐምዱሊላህ። ያው ለሪከርድ ነበር መሰለኝ የመጣው ደጋግሞ ሲያነሳው ነበርና አይ አልቀበልም አልክ ምናምን ይላል። ያው አነሳ አልቀበልም አለ ብሎ ፖለቲካ ለመስራት ነው። እዛ የእንትናቸውን የመምህሮቹን ሽንፈት ለመሸፈን ነው የመጣው። ኤኒዌይ አልተሳካለትም። እንዳልከውም ያው መረጃ ለመያዝ ነው። እነዚህ ጥቃቅኖቹን ይልኩና ከዛ በኋላ ይሄ ልጅ በዚህ ልክ ኑ እንወያይ ብሎ ያለው ምን ቢያዘጋጅ ነው ብሎ ነው። ከዛ ያንተን ፋይል ለማየት ነው። በቃ ምን መረጃ ይዞ ነው እያወራ ያለው የሚለውን ነገር የሆነ ሰው ይልኩና በቃ እሺ ብለህ ብትቀበል አሁን ለነዚህ ለተራዎቹ ከዛ በኋላ ቁጭ ብሎ ማስታወሻ ይይዛሉ ማለት ነው። ከቻሉ ፋይል ምናምን አዘጋጅቱ ያው ይህ ጥሪ ለመቀበል እንደዛ አይነት ነገር ነው። ስለፈሯቸው ነው ፋይሎቹን ምናምን መረጃዎችን ምንጭ ለመያዝ ነበረ። ያው አልተሳካም። ብቻ ያው ከታች ፈራ ምናምን ብላችሁ ፖለቲካ ለመስራት የምትሞክሩ ደግሞ ይኸው አሁን እዚህ ላይ መጥተዋል። ገስት ላይ የፈለከውን ጥያቄ ጠይቅ፣ በፈለከው ነገር እንወያይ ተብሏል። መወያየት ነበረበት። የእውነት ውይይት ፈልጎ ከመጣ ማለት ነው። ያው የተፈለገው ሌላ ዓላማ ነበረ። ያው አልተሳካም። እሺ ካለ ያው መምህሮቹን አሳምኖ ይምጣ በፈለገው ርዕስ ላይ ያው እኔ አለው እያለ ነው አነስ ማለት ነው። ቀጥሉሽ። ጀዛከላሁ ሙከሚል እንደሰማችሁት ነው። ማንም ነግሬያቸዋለሁ ከዚህ በፊትም ማንም የትኛውም አፖሎጂስት የሚባል
ደና አፖሎጂስት ማለት ነው። ዌል ናውን የሆነ እነዚህን አይደለም። ከዚህ በፊትም ስናገር በዚሁ በተመሳሳይ ነገር ነው የተናገርኩት ማለት ነው። ዌል ናውን አፖሎጂስት ካለ መወያየት እንችላለን። ይሄ ሁላ ፋይል ለእናንተን የተዘጋጀው ይሄ ሁላ ማለት ነው ጋይስ። የትኛውም መምህር ካላችሁ ማለት ነው ጥሩት፣ መወያየት እንችላለን። ግን እነዚህ ውርውር የሚሉትን ከዚህ ከገስት በላይ አላስተናግዳቸውም። ገስት ላይ መጥቶ መወያየት እንችላለን ማለት ነው። መምህር ካላችሁ ለምሳሌ ባለፈው የሮጠው ልጅ ናግባ አበባው የአበባው ልጅ እየተከታተልኩ ነው። አይኖ ናግባ ናግባ። ኦኬ ክርስቲያኖች ወደ ርዕሱ እንመለስና ካላችሁ ግቡ። ሶስት አምላክ ነው የምታመልኩት እያልኳችሁ ነው ያለሁት። ክርስቲያኖች አማልክት ነው የምታመልኩት እያልኳችሁ ነው ያለሁት። አይ እኛ አንድ አምላክ ነው የምናመልከው አነስ ተሳስተሃል የሚለኝ ካለ ይግባ። ክርስቲያኖች ከክርስቲያን ውስጥ ማለት ነው ንግቡ። ብቻ ሰዓትም ስለሄደ አይ ቲንክ ግን ከሰላት በኋላ ሜቢ ብመለስ የተሻለ ይመስለኛል። ኦኬ ከሰላት በኋላ እንመለሳለን። በቃ ያ ጀማ ሁላችሁም ደህና ቆይ። ከሰላት በኋላ ልመለስ ይችላል አክቹዋሊ ማለት ነው። ስለዚህ ልንከፍት እንችላለን። እስከዛ ወሰላሙ አለይኩም ደህና ዋሉ። ሰላት እየደረሰ ነው፣ እየተሰገደ ነው ኦልሞስት ማለት ነው። መውጣት አለብኝ። ኦኬ ሰላም አለይኩም። አይ ወአለይኩም ሰላም እንዳወጡ ቆይ